وأخيرا تعاملنا بمسؤولية عالية أمام خطة الرئيس الأمريكي በፈረንጆቹ ጥቅምት 7 23 ሐማስ ድንገተኛ ጥቃት መክፈቱን ተከትሎ 1200 ሰዎችን ከገደለና 250 ሰዎችን አግቶ ከወሰደ በኋላ የተመሰቃቀለው መካከለኛው ምስራቅ ቀጠና አሁን ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባቀረቡት የሰላም ሐሳብ ሐማስና እስራኤል ከስምምነት ላይ መድረሳቸው ተሰምቷል። በሁለቱ ወገኖች መልካም ፍቃድ ያገኘው ስምምነት ለሁለት ዓመት በፈተና የታጀበውን መካከለኛው ምስራቅ ቀጠና ሰላም ሊያሰፍንበት ከጫፍ ደርሷልም እየተባለ ነው። የሐማስ ከፍተኛ ባለስልጣን የሆኑት ካሊል አልሃያ ሐማስ ከአሜሪካ ዋስትና መቀበሉንና ግጭት በጋዛ እንደማይቀጥል መናገራቸውን አርቲ ኒውስ አስነብቧል። ካሊል አልሃያ የጋዛ ጦርነት አልቋል፣ የትራምፕ ሰላም እቅድ ዘላቂ ተኩስ አቁም እንዲመጣ ለማድረግ የመጀመሪያውን ምልክት አሳይቷልም ብለዋል። ሐማስ ከአሸማጋይ አካላትና ከዋሽንግተን ከዚህ በኋላ ምንም አይነት ግጭት እንደማይፈጠር ዋስትና ማግኘቱን በከፍተኛ ባለስልጣኑ በኩል ይፋ አድርጓል። ካሊል አክለውም ሐማስ ከዚህ በኋላ የሚመጣውን ደም መፋሰስ ለማስቆም ቁርጠኛ መሆኑን አሳውቀዋል። በራፋ ድንበርም ሰብአዊ እርዳታ እንዲገባ ብሎም የእስረኞች ልውውጥ እንዲኖር ከስምምነት መደረሱን ነው የተሰማው። ካሊል ሁሉም የሐማስ አባላት በሚባል መልኩ ጦርነቱ ማለቁን መናገራቸውን አመላክተዋል። ካሊል ይህንን ያሉት የእስራኤል ካቢኔ በጉዳዩ ላይ ለመምከር ስብሰባ እያደረገ ባለበት ሰዓት ቢሆንም የኔታንያሁ ካቢኔ የተኩስ ማቆምና ታጋቾችን ማስመለስ እንዲሁም እስረኞችን ወደ መፍታት የሚመራውን የጋዛ ስምምነት የመጀመሪያ ምዕራፍ በይፋ መቀበሉን አስታውቋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኤክስ ገጻቸው ላይ የእስራኤል መንግስት አሁን ሁሉም ታጋቾች በህይወት ያሉትና ህይወታቸው ያለፉትን ደግሞ አስክሬናቸውን የሚያስረክብበትን ማዕቀፍ ተቀብሏል ሲሉ አስፍረዋል። በዚህ የመጀመሪያ ምዕራፍ ስምምነት የእስራኤል ጦር ጋዛን ወደሚለቅበት መስመር ይወጣል የሚል ተስፋንም አዝሏል። የፍልስጤሙ ሐማስ በህይወት ያሉ 20 ታጋቾችን በ72 ሰዓታት ውስጥ ለእስራኤል ያስረክባል። በመቀጠልም የሞቱትን የ28 ታጋቾች አስክሬን መመለስ ግዴታው እንደሚሆን የጀሩሳሌም ፖስት ዘገባ ያሳያል። ቴልአቪቭ ደግሞ ከ23 ጀምሮ የያዛቸውን 250 የሚሆኑ ፍልስጤማውያን የእድሜ ልክ እስረኞችንና 1700 እስረኞችን እንደምትፈታ መረጃዎች አመላክተዋል። በሌላ በኩል የእስራኤል ብሔራዊ ደህንነት ሚኒስትር ቤን ጊቨር ሐማስ ጋዛን ፈጽሞ እስካለቀቀ ድረስ ፓርቲያቸው የትራምፕ እቅድን እንደማይቀበል ቢናገሩም ኔታንያሁ ግን የካቢኔያቸውን ውጤት አሳውቀዋል። ከዚህ ስምምነት በኋላ የተባበሩት መንግስታት ድርጅት እንዳስታወቀው ምግብ የጫኑ ተሽከርካሪዎች መድኃኒትና ነዳጅ ይዘው ጋዛ በመግባት ለ2 ሚሊዮን ነዋሪዎች ያደርሳሉ። እስራኤል በመጀመሪያዎቹ የስምምነቱ ምዕራፍ በ5 ቀናት ውስጥ በየቀኑ ከ400 በላይ የእርዳታ ተሽከርካሪዎች እንዲገቡ ትፈቅዳለች። ከዚህ ጋር በተያያዘም በአሜሪካ ጦር የሚመራ 200 የሚጠጉ ኃይሎችን የያዘ ቡድን የጋዛን የተኩስ አቁም ሁኔታዎችን ይቆጣጠራል። በዚህ ቡድንም ከኳታር፣ ቱርክ፣ ግብጽና ከተባበሩት አረብ ኤምሬቶች የተውጣጡ ወታደሮች ይሳተፋሉ ተብሏል። 67000 የሚሆኑ ፍልስጤማውያንን የቀጠፈው የእስራኤልና የሐማስ ጦርነት አሁን ላይ መቋጫውን የሚያገኝ ይመስላል። ሁቲና ሂዝቦላህ የኢራን አብዮታዊ ዘብ በዚህ ጦርነት መሳተፋቸው መካከለኛው ምስራቅ ቀጠና የደም መሬት ሆኖ እንዲቆይ ማድረጉ የሚታወቅ ነው። አሁን ላይ ሐማስና እስራኤል የደረሱበት ስምምነት ዘለቄታውና ዳግም በዚህ ቀጠና ጦርነት የማይነሳ ከሆነ ከሁለቱ ወገኖች አልፎ መላው ዓለም የሰላም አየር ሊተነፈስ እንደሚችል ፖለቲከኞች ግምታቸውን አስቀምጠዋል። የጋዛን ስምምነት ተከትሎ የእስራኤል ጦር መምጣቱን የአልጀዚራ ምንጮች እያመላከቱ ነው። እንዲሁም በደቡባዊ ጋዛ ተፈናቅለው የነበሩ ወደ ሰሜን ጋዛ እየተዘዋወሩ መሆኑም የተዘገበ ነው። የስምምነቱ ቀዳሚ አጀንዳ ተኩስ ማቆም፣ እስረኞችን፣ ታጋቾችን ማስመለስና የእስራኤል ጦር ከጋዛ መውጣት የሚል ሐሳብ ይገኙበታል። በዚህ መሰረት አሁን የመልካም ተስፋ ጅምር በጋዛ ምድር ላይ የታየ ነው። ይህም ታግተው ለነበሩ እስራኤላውያንና ወላጆቻቸው ረሃብና ጥይት ሲፈራረቅባቸው ለነበሩት ንጹሃን ፍልስጤማውያን እረፍት ይሰጣቸዋል ተብሎ ይጠበቃል። አንድ ተንታኝ ግን ስምምነቱ ዘላቂ ስለመሆኑ ግልጽነት ይጎለዋል ቢሉም ሐማስ ግን ዘላቂ ሰላምን በመተማመን ወደ ስምምነት መምጣቱን ገልጿል። አሁናዊውን የእስራኤልና ሐማስ ስምምነትን ዓለም አቀፍ ቀይ መስቀል እስረኞችና ታጋቾች ሲለቀቁ በመልካምና በክብር መሆን እንዳለበትም አሳስቧል። የፈራረሰችውን ጋዛን መልሶ ለመገንባት ጀርመን ከግብጽ ጋር በመሆን ዓለም አቀፍ ኮንፈረንስ ለማዘጋጀት ፈቃደኛ መሆኗን ቻንስለር ፍሪድሪክ ሜርዝ ተናግረዋል። ጀርመን ለጋዛ ሰብአዊ እርዳታ የሚውል $29 ሚሊዮን ለመስጠት ቃል መግባቷም ተሰምቷል።